ሃሌሉያ በጣም ነው የምታምሩት። ጌታ ስሙ ይባረክ። ታውቃለህ ተራ ሕዝብ አይደለም፣ የኪዳን ሕዝብ ነው። ኢየሱስ ጌታ ነው። ለዚህ ነው አንድ ጊዜ ባላቅ የሚባል ንጉሥ አንድ ረጋሚ በለዓምን ይዞ መጣ እንዲረግምለት ማለት ነው። እና ከረገመ ያው ይሆንለታል። እንዲደርቅ የረገመው ነገር ይደርቃል፣ እንዲኮላሽ የረገመው ነገርም ይኮላሻል። ምንም በቃ ስራው ማበላሸት ነውና እስቲ እርገምልኝ ብሎ ተራራ ላይ ያመጣውና ህዝቡን ሲያሳየው አይ ይሄ የሚረገም አይደለም አለ። ኢየሱስ ጌታ ነው። ይሄ የተለየ ህዝብ ነው አለ ኢየሱስ። በጣም ደስ የሚለኝ ቃል እግዚአብሔር ያረገመውን እንዴት ብዬ እረግማለሁ አለ። ኢየሱስ ጌታ ነው። ያው ጌታ ምስክር፣ አፉን የከፈተብሽ ሟርተኛ ደንግጦ ይመለሳል። ያንተን ነገር ለማበላሸት ያሰፈሰፈ ጠላት ያው ጌታ ምስክር ነው። ገና ሲያይ ተርበርብቶ ይመለሳል። ኢየሱስ ጌታ ነው። እና ደስ ይለኛል ያለው ቃል ይሄ ህዝብ አለ በሬሳር እንደሚጨርስ አለ እየጨረሰ የመጣ ህዝብ ነው አለ። አረ ኢየሱስ ጌታ ነው። የሆነ ሰው ከዚህ ቤት ዛሬ ኃያል ሆኖ ይወጣል። የሆነ ሰው ዛሬ አሸናፊ ሆኖ ይወጣል። ድል አድርጎ ይወጣል። ኢየሱስ ጌታ ነው። አጠገባችሁ ላለው ሰው አንተ የማትቻል ሰው ነህ በሉት። ምንም የሚችል ሰው የለም በሉት። ምንም የሚችል ነገር የለም በሉት። ያው ጌታ ምስክሬ ነው። አረው ይሄው ጌታ ምስክሬ ነው። ገና ጠላትሽ ሲያይሽ ይደነግጣል። ገና ከሩቅ ሲያይሽ ይደነግጣል። ደግሞ መጣሽ ብሎ ስፍራ ይለቅልሻል። ኢየሱስ ጌታ ነው። እና ደስ ይለኛል። እስራኤል እንደ እንስት አንበሳ ተኝቷል። እኔኮ ኦሬዲ መግሊክቴ አይደለም ግን መንፈሴ ሰበር ነው። ውሰዱት፣ ሰበር ነው። ይኸውልህ ለምን መሰለህ ባይዘው መጽሐፍ በምድረ በዳ የሄደ ህዝብ ሞገስ አገኘን ይላል። ታውቃለህ ከምድረ በዳ የሚመጣ ሰው ታውቃለህ የሆነ የምትጠብቅበት ነገር አለ። ወይ ቆስሎ ነው የሚደርሰው፣ ደምቶ ነው የሚደርሰው፣ ልብሱ ቆሽሾ ነው የሚደርሰው። የሚገርመው ግን ይሄ በምድረ በዳ እንደሚሄድ አይደለም። እኔ አላቅም። ጌታ ምስክር ዛሬ የሆነ ሰው ምድረ በዳውን ሰንጥቆ ይወጣል። ያው ጌታ ምስክር ነው። ዛሬ ትሻገራለህ። ይኸውልህ ታውቃለህ ይሄ የኪዳን ህዝብ ነው። እግዚአብሔር አብሮት ያለ ህዝብ ነው። እግዚአብሔር እየመራው ያለ ህዝብ ነው። እግዚአብሔር ባጀት የበጀተለት ህዝብ ነው። እግዚአብሔር መንገድ ያቀናለት ህዝብ ነው። ኢየሱስ ያድናል። በጌታ ስሙ። ይኸውልህ ባይዘው አንዳንድ ጴንጤ ከሆንክ የምትኖረው ከሁኔታ በላይ ነው። ማለት ከአትሞስፈሩ በላይ ዙሪያ ላይ ከምትሰማው ዜና በላይ ነው እግዚአብሔር የሚያኖር። ምድረ በዳ ነው ግን በምድረ በዳ የመጣ ኢየሱስ ጌታ ነው። ለዚህ እኮ ነው መጽሐፍ ይቺ ይላል። ይቺ አያታካባ ከምድረ በዳ የምትወጣ በውዷ ተደግፋ ከምድረ በዳ የምትወጣ ማናት? ሰው ሁሉ ነው ያፈጠጠባት። ለምን መሰለ? ምድረ በዳው ሰው የሚገል ነው። ምድረ በዳው ሰው የሚያስቀር ነው። እሷ ግን ሰንጥቃ ወጣለች። እኔ ይሄው ጌታ ምስክር ነው። ሰው የሚሞትበት ምድረ በዳ ላይ ዛሬ እግዚአብሔር ዓለም ልቦ ያኖራቸዋል። እንደ ከርቤ ሁላ ምልቃላል። እንደ ከርቤ እየጨሰች ነው የምትወጣው። መዓዛዋ የተለየ መዓዛ ያላት። አረ ኢየሱስ ያድናል። ጌታ ምስክር ነው። የገባህበት ምድረ በዳ ጠባሳ አያኖርብህ። የገባህበት ችግር ጠባሳ አያኖርብህ። አረ ኢየሱስ ጌታ ነው። ሰማኝ። ይሄው ጌታ ምስክር ነው። የሆነ ሰው ትኩረት ልስም ነው ዛሬ። ይሄው ጌታ ምስክር የብዙ ሰው ትኩረት የሚስብ ሰው አለው። አዲያካ በሃዲያ ኮሰካ መጣ ተብሎ የሚነጠፍለት ሰው፣ መጣ ተብሎ እጅ የሚነሳ ሰው፣ መጣ ተብሎ ሰው ብድግ የሚልለት ሰው። አረ ኢየሱስ ጌታ ነው። ይኸው ጌታ ምስክር ነው። ዛሬ ምድረ በዳችሁ አልቋል። አረ ጩና ምድረ በዳ አልቋል በለስ። ይኸው ጌታ ምስክር ሰንጥቀ ነው ዛሬ የምትወጣው። ገነጣጥለ ነው የምትወጣው። እዛ ሰፈር እየጠበቁ የሆነ ሰፈር ተሻግረ ያገኙሃል። ከባህር ማዶ ያዩሃል። ኢየሱስ ጌታ። ዝም ብሎ የሚረገም ህዝብ አይደለም። ዝም ብሎ አፍ የሚከፈትበት እኔ ይገርመኛል። በዘው ተራራ ሁላ አለዋውጦለታል። በዚህም በዛም እኔ ያመልጠዋል። ታውቃለህ ትንቢት ነው የሚያመልጠው፣ በረከት ነው የሚያመልጠው። እንዴት ያማሩ ናቸው ይላል። እስራኤል ድንኳኖች እንዴት ያማሩ ናቸው ይላል። እኔ እኮ አንተ ከቤተ መንግስት የወጡ እኮ ነው የሚመስሉ። ታውቃለህ ምድረ በዳ ላይ እየሄዱ ይሄው ጌታ ምስክር ነው። በህይወት ዘመናችሁ ሁሉ ማንም አይቋቋማችሁ።
መንገዳችሁ ላይ የሚቋቋማችሁ አይኖርም። የሚያስቆማችሁ አይኖርም። ያው ጌታ ምስክር። አንዳንድ ሰው ታውቃለህ ምድረ በዳውን አያልፍም ይባላል። ያው ጌታ ምስክር ከዚህ ህይወት አትወጣም ተብሏል። እግዚአብሔር በታምራት ያወጣል። እኔ አያለሁ። ያው ጌታ ምስክር ነው። ምድረ በዳውን ጨርሶ የሚወጡ ሰዎች፣ እግራቸው ወደ ለመለመ መስክ የሚረግጥ ሰዎች አያለሁ። ኢየሱስ ጌታ ነው። ያው በህይወት እድሜ ማንም አይቋቋምም። ደጋሚ አይቋቋምም። ሟርተኛ አይቋቋምም። በዛው ታውቃለህ ኢያሱ ይኸውልህ ስማ፣ ኢያሱ እግዚአብሔር ባሪያ ሙሴ ሞቷል አለ። ለምሳሌ እስራኤል ሙሴ ነው የሚያስወርሰን፣ ሙሴ ነው ከነዓን የሚሰጠን ብሎ ነው የሚያምኑት። አየት 40 ቀን ተሰውሮባቸው እንኳን እንደዚህ ነው ያሉት፣ ከግብጽ ያወጣን ሙሴ የት እንደገባ አናውቅምና በቃ አማልክት ስራልን በፊታችን የሚሄዳል። ታውቃለህ እምነታቸው ሙሴ ላይ ነው። ያወርሰናል፣ ያደርሰናል፣ ያገባናል የሚል ነው። እግዚአብሔር አንድ ቀን እንደዚህ አለ፣ መጣና ኢያሱን ባሪያ ሙሴ ሞቷል አለ። እነስባል አንተና ይሄ ህዝብ ግን ትሻገራላችሁ። አዳማ ካባራዳ የተደገፍክበት ዘመድ ለመረጥ ተስፋ አደረግኩ አጎቴ ያሻግረኛል፣ ያደርሰኛል፣ የሆነ ይረዳኛል አልኩ። እሱ ሳይኖር እግዚአብሔር በታምራት ያኖራል። ኧረ ስማኝ፣ ኢየሱስ ጌታ ነው። ያው ጌታ ምስክር ነው። የሆነ ሰው እግዚአብሔር ብቻውን ቆሞ ይረዳዋል፣ ብቻውን ቆሞ ያሻግራል። ስማኝ ቢገባችሁ እስራኤላውያን 30 ቀን ነው ለሙሴ ያለቀሱት። 30 ቀን እያሉ የአይናችንን ብሌን ወሰድክብን፣ ያገባናል፣ ያሻግረናል፣ ያደርሰናል፣ ያንውን ቀማህን እያሉ እግዚአብሔር እኔ እኮ ሌላ አለኝ አለ። እግዚአብሔር ሌላ መንገድ አለኝ አለ። ስለሱ ነው እንደምታለቅሱ አለ። ተወሰደ ሞተ ብለህ ነው እንደምታለቅሱ፣ እኔ በሌላ አሻግራለሁ አለ እግዚአብሔር። ኧረ ኢየሱስ ያድናል። ወይኔ አያለው ጌታ ምስክሬ ነው። ያለ ሰው እርዳታ የሚሻገር ሰው አው ያ የተደገፍክበት ግን ተሰብሯል። እግዚአብሔር ብቻውን ያሻግራል። እግዚአብሔር ብቻውን ያደርሳል። አትፍራለሁ። እግዚአብሔር ሙሴ ኢያሱን መጣ። ኢያሱ ተርበትብቷል፣ ፈርቷል። ጌታ ምስክሬ ደንግጧል። እና እንዶ እግዚአብሔር የሚያወራው ቃል ምን አይነት ቃል እንደሆነ ታውቃለህ? በርታ የሚል ቃል፣ ጽና፣ አይዞ በቃ ጠንክር እያለው ነው እግዚአብሔር። ለምን መሰለህ? ፈርቷልና እና በጣም ደስ የሚለኝ ቃል ምን እንደሆነ ታውቃለህ? እግዚአብሔር የመጨረሻ የኢያሱ ልብ የደገፈበት በምን እንደሆነ ታውቃለህ? እንደዚህ አለ፣ በህይወት እድሜ አለ ማንም አይቋቋምህም። ወል ማንም ማለት ማንም ነው። ማንም ማለት ማንም ነው። በጣም ኃይለኛ ነኝ፣ አቅም አለኝ፣ ጉልበት አለኝ፣ እችላለሁ፣ ገለብጣል የሚለው ሁሉ አንተ ሊቋቋም አይችልም። እሺ አይችለኝም በልባት ያው ጌታ ምስል የሚቋቋም አይኖርም። ይሄ ቃል ቀላል ቃል እንዳይመስል ኢያሱ ከፊቱ ስንት ነገስታት አለ መሰለህ? 32 ነገስታት፣ ያውም ደግሞ ኒፊሌሞች ማለት ረጃጅሞች ናቸው። ቁመተ ረጃጅሞች ናቸው። ከሰው ፍጥረት የተለዩ ናቸው። አስፈሪዎች ናቸው። እነዛ እኮ ለዛ ነው እኮ አስርቶቹ ተመልሶ ሲመጡ እኛ በፊታቸው እንደ አንበጣልን ያሉት እኮ እንደዚህ አይቷቸው ነው። በትንሹ ስንት ሜትር መሰለ? ምናልባት 4 እና 5 ሜትር ሊሆን ይችላል። አዝም ብለዚህ በቃ እንደዚህ የሚያደርግ ነው ታውቃለህ። እነዚህ ሁሉ አሉ። አንዳንድ ቦታ ደግሞ የብረት ሰረገሎች ሁሉ ነበራቸው ይላል። ጠንካራ የተመሸጉ ከተሞች ነበራቸው። ኃያላኖች ናቸው፣ ብርቱ ናቸው፣ የሚያስፈሩ ናቸው። ዓለም ላይ በጣም የተጠናከረ መንግስት ያላቸው ናቸው። እግዚአብሔር እንደዚህ አለ፣ አይቋቋም። ሸባባዳ ባጋዳ አው ገንዘብ ይዟል፣ አይቋቋሙም። ዘመድ አሰልፏል፣ አይቋቋሙም። አቅም ያላቸው ሰዎች ተርታ አስገብቷል፣ አይቋቋሙ። በጌታ ኢየሱስ ጌታ ነው። ለዚህ እኮ ነው ኢያሱ 32 ነገስታት የተከታተለ ሲመታቸው ባይዘው በእያንዳንዱ ስቴፕ እግዚአብሔር ማንም አይቋቋምህም የሚል ቃል ይዞ ነው። ማንም አይቋቋም። ለዚህ እኮ ነው አንድ ቀን በገባውን እየተዋጉ ሊመሽ ደረሰ፣ ፀሐይ ልትጠልቅ እንዴ እኔ እኮ አለ እኔ ማንም አይቋቋምህም የተባልኩ ሰውዬ ነኝ አለ። እና ዛሬ ፀሐይ አዛሃለሁ አለ። በገባውን እንዳትገቢ አላት። በገባውን እኔ ይሄንን ውጊያ እስከምጨርስ ድረስ ድል አድርጌ እስከምመለ ኢየሱስ
ጌታም ዛሬ ተፈጥሮ የሚታዘዝለት ሰው አለ። የተፈጥሮ ድንኳን አንተን ሊቋቋም አይችልም። ማንም ደስ አይልም። የተፈጥሮ ድንኳን አይቋቋም። ፀሐይ አስቆመታል እንዳትገቢ ብሎ ወይኔ ለዚህ ነው ባይዘው አንድ አይታችሁ ኢያሪኮን እንደዚህ እየዞረ የሆነ መልአክ ሴፍ ይዞ መጣ ሊገጥሞ ኢያሱ ታውቃል። መልአኩን እንኳን ሊገጥሞ ሬዲ ነበር። ሴፍ ያዘ መልአክ ለምን መሰለህ? ማንም አይቋቋምም ተብሏል። ይሄ ያንተ ርስት ስለሆነ አንተ የምትገባበት ስለሆነ አንተ የምትወርሰው ስለሆነ ማንም ሊቋቋም አይችልም ስለተባለ ሬዲ ነው ሰውዬ። አይደለም የሰማይ መላእክቱ እንኳን ሊቋቋም አይችልም። ኢየሱስ ጌታ ነው። እኔ ዛሬ ልናገርላችሁ፣ ያው ጌታ ምስክር፣ መንገዳችሁ ላይ የቆሙ እግዚአብሔር ዛሬ ያነሳላችኋል። የሆነ ሰው ዛሬ ደርምሶ ያልፋል። የሆነ ሰው ዛሬ ሰብሮ ያልፋል። ያው ጌታ ምስክር ነው። እግዚአብሔር ባዘጋጀልህ መንገድ ታመልጣለህ። ስሙን ጌታ ምስክር ነው። የሆነ ሰው እዚህ ቤት ያው ዛሬ ሆነ ጌታ ምስክር፣ ዛሬ ምን መሰል የመረከብ ቀን ነው። የመውሰድ ቀን፣ የመያዝ ቀን ነው ዛሬ። ያው ጌታ ምስክር ነው። እኔ ዛሬ እግዚአብሔር የሰጠኝ መልእክት ዛሬ ዝም ብሎ አላርም የሚጮህላቸው ሰዎች አሉ። ያው ሰዓቱ ደረሰ ተብሎ የሚጠራ ሰው፣ ጊዜው ደረሰ ተብሎ የሚጠራ ሰው፣ ከሆነ ጉራንጉር የሚወጣ ሰው አለ። ኢየሱስ ጌታ ነው። ኢቭን ስሙን የሆነ ነገር ላይ እግዚአብሔርን እየጠበቃችሁ ያላችሁ ሰዎች፣ መቼ ነው የኔ ነገር ያላችሁ ሰዎች፣ ብሎኝ እኮ ነበር ተናግሮኝ እኮ ነበር የታለ ያላችሁ ሰዎች፣ ይሄው ሰዓቱ ደረሰ። ይሄው ሰዓትሽ ደረሰ። ነገር የሚፈጸምበት ሰዓት ደረሰ። ጌታ ዛሬ እግዚአብሔር ያለኝ የተቀጠረላችሁ ቀን ቀርቧል በላችኋል። ጌታ ያው ጌታ ምስል ለማን እንደሆነ ያላቀም፣ ሰማይ ግን የቀጠረለት ቀን የደረሰለት ሰው አለ ዛሬ። ሰማይ የቀጠረለት ቀን፣ ሰማይ ያወራለት ቀን፣ ሰማይ የመደበለት የወሰነለት ቀን የደረሰለት ሰው አለ ዛሬ። ጩና ሰዓቱ ደርሷል ብላችሁ ተቀመጡ። ዛሬ ይሄ ነው መልእክቴ። ጌታ ምስክር ነው። አጠገባችሁ ያለው ሰው ሰዓቱ ደርሷል በሉት። የምትወጣበት ሰዓት ደርሷል በሉት። የምትፈለግበት ሰዓት ደርሷል በሉት። በክብር የምትጠራበት ሰዓት ደርሷል በሉት። እኔ ያለው ያው ጌታ ምስክር ነው። እንግዳ ስልክ የሚደወልላቸው ሰዎች አሉ። የተረሱ ሰዎች ይታወሳሉ። የተረሱ ሰዎች ይታወሳሉ። ያው ጌታ ምስክር ነው። እየቻላችሁ እንዳልቻላችሁ የተቀመጣችሁ ሰዎች እግዚአብሔር እንደዚህ ይለኛል፣ አሁን ሰዓታችሁ ደረሰ። አሁን ጊዜያችሁ ደረሰ። የሰው ጊዜ አልፏል። አንተ ለራስ የሰጠ ጊዜ አልፏል። የእግዚአብሔር ጊዜ ግን አሁን ደረሰ። የእግዚአብሔር ሰዓት ግን አሁን ደረሰ። የእግዚአብሔር ሰዓት አሁን ደረሰ። አዎ የእግዚአብሔር ጊዜ የሚያወጣ የእግዚአብሔር ጊዜ፣ ወደ ክብር የሚያደርስ የእግዚአብሔር ጊዜ፣ ተፈላጊነት የሚሰጥ የእግዚአብሔር ጊዜ፣ ተደማጭነት የሚሰጥ የእግዚአብሔር ጊዜ። አዎ ያው ጌታ ምስክር ነው። የሆነ ተመሽጎ ያሉ ሰዎች ሲወጡ ይታየኛል። ተደብቆ ያሉ ሰዎች፣ ከሰው ፊት ራሳቸውን የደበቁ ሰዎች፣ የሰወሩ ሰዎች፣ ይህንን ችግሬን ይዘም አልታይም ያሉ ሰዎች እግዚአብሔር በክብር ሲያወጣቸው ይታየኛል። አዎ የክብር ጊዜ ደርሷል። የክብር ጊዜ ደርሷል። የክብር ጊዜ ደርሷል። ተንቀሻል፣ ተሳድበሻል፣ ሰው ሁሉ አውርቶ ባላል። እግዚአብሔር ግን አሁን ጊዜ ደረሰ ይላል። ጊዜ ደረሰ ይላል እግዚአብሔር። ጌታ ምስክሬ ነው። የሚቋቋምን ነገር የለም። ይኸውልህ በቃ አላርሙ ይጮሃል፣ ዝም ብለህ ታመልጣለህ። ታካባሃሪ በደበቸነመካ ይሄ ጥሪ የእግዚአብሔር ነው። ይሄ ደውል የእግዚአብሔር ነው፣ የሰው አይደለም። እግዚአብሔር ነው አሁን የሚደውልልሽ። እግዚአብሔር ነው አሁን የሚደውልልሽ። እግዚአብሔር ነው አሁን ጊዜ የሚያሰማልሽ። እግዚአብሔር ነው አሁን ሲዝን የሚሰጥሽ። ኢየሱስ ጌታ ነው። የማይገባችሁ ኑሮ እየኖራችሁ ያላችሁ ሰዎች በተለይ ለእናንተ ዛሬ መልእክት አለኝ። የማይገባችሁ ያልተጻፈላችሁ ህይወት ውስጥ ያላችሁ ሰዎች እግዚአብሔር አሁን በቃ ብሎ ያወጣችኋል። ይሄው ጌታ ያልተጻፈልሽ የእግዚአብሔር መጽሐፍ ላይ የሌለሽ እንደ እግዚአብሔር ጋር ያልተነገረሽ እግዚአብሔር ጋር ያልተወራሽ ግን ህይወትሽ ላይ የገዛ ህይወትሽ ላይ የነገሰ ነገር ዛሬ እግዚአብሔር ከዛ ጎረን ነው ያወጣል። አው የመውጣት ቀን ነው ዛሬ። ጌታ ምስክር ይሁን። አንዳንድ ሰዎች ዛሬ አራግፎ ይወጣሉ። በቃ ና ተብለህ ትጠራለህ።
ይበቃል እስካሁን የኖርከው ኑሮ ተብለህ ትጠራለህ። ስትጠራ ደግሞ በክብር ትጠራለህ። ስትጠራ ደግሞ ለድል ትጠራለህ። ስትጠራ ደግሞ ለበረከት ትጠራለህ። ኧረ ኢየሱስ ጌታ ነው። በቃ ሰዓቱ ደርሷል ብዬ ነው ማወራው። ቀኑ ደርሷል ብዬ ነው ማወራው። የትኛው ቀን መሰለህ? ሰማይ የቀጠረልህ ቀን፣ እግዚአብሔር ራሱ የቀጠረልህ ቀን። ኧረ ኢየሱስ ጌታ ነው። መጽሐፍ የያዛችሁ ሰዎች ከባድ መንፈስ አለ። በዚሁ መንፈስ ነው ምን ነዶ ባይዘው ከማዙና ሃናታ ከባህራዲያታ ይው ሰማኝ መጽሐፍ የያዛችሁ ሰዎች ገላትያ ምዕራፍ 4 ነው። ገላትያ ምዕራፍ 4 ቁጥር 1 እና 2 ብቻ ነው ማነበው። ስሙኝ በደንብ ይሄንን ነው እግዚአብሔር መንፈሴ ላይ ያስቀመጠው። ነገር ግን ይላል እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም ይሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ለምን ካልክ ነገር ግን አባቱ እስከቀጠረለት ቀን ድረስ ከመጋቢዎችና ከጠባቂዎች በታች ነው። አባቱ እስከቀጠረለት ቀን ድረስ አንዳንድ ነገሮች ህይወታችሁ ላይ የፈራረቀው እግዚአብሔር የቀጠረው ቀን እስከሚመጣ ነው። አንዳንድ ነገሮች ያሸነፏችሁ የመሰሉት፣ አንዳንድ ነገሮች አንገት ያስደፏችሁ፣ አንዳንድ ነገሮች የማይመጥኗችሁን ህይወት ያኖሯችሁ የተቀጠረላችሁ ቀን እስኪመጣ ነው። ዳሬ እግዚአብሔር በላችሁ ብሎኛል። የተቀጠረላችሁ ቀን እንሆ ደረሰ። በቃ የሆነ ወራት አለ። የሆነ ወራት ከሆነ ሰው እጅ በታች የምትሆንበት የምትገዛበት እንደ ባሪያ የምትቆጠርበት ወራት አለ። ግን ያ ወራት የሚያልቅበት ሰዓት አለ። ምን አይነት ሰዓት ማለት? እግዚአብሔር የቀጠረው ሰዓት ሲመጣ። ይህ ክፍል ከሕግ ባርነት ነፃ ስለመውጣት ነው ሐዋርያው ጳውሎስ የሚጽፈው። ግን እኔ ምሳሌውን ወደድኩት። በቃ ምሳሌው በጣም ደስ የሚል ምሳሌ የሚናገረው ምን አይነት ምሳሌ መሰለ? ሐዋርያው ጳውሎስ ከሕግ ባርነት ነፃ ስለመውጣት ሲያወራ የተጠቀመው ምሳሌ ስለ አንድ ሕፃን ነው። ይሄ ሕፃን ተራ ሕፃን አይደለም። በጣም የሀብታም ልጅ ነው። የባለጠጋ ልጅ ነው። ይኸው ዝም ብሎ የድሃ ልጅ እንዳይመስል በእድሉ ያድጋል ተብሎ የተወለደ ሕፃን አይደለም አለ። እንደዛ አሁን ወጋው። ይሄ ሕፃን ተቀማጭ ያለው ልጅ ነው። አልገባችሁም? በጌታ ተጽፎለት ነው የተወለደው። ተቀምጦለት ነው የተወለደው። እምትኖረው በዚህ ነው ተብሎ ፓራዲያ ታካይ ወይን አልገባችሁም? በዛው ይነግራችኋል እኮ ተጽፎ ኦሬዲ አልቆለት ነው የመጣው። ገና የሚለፋው ጉዳይ የለም። ገና የምጠራው ጉዳይ የለም። ገና እስቲ ልስራው፣ በዚህ ላገጣጥመው፣ በዚህ ላሰካካው የሚል ነገር የለም። አልቆለታል። ወራሽ ነው በቃ። ታናሙ ዘማ ባይዘው ታውቃለህ፣ የባለጠጋ ልጆች ነው እኛ። ባይዘው መጽሐፍ ባለጠጎች እንድትሆን ተደርጋችኋል እና ዘሙ ጳውሎስ ምን እንደሚል ታውቃላችሁ? አስቀድሞ ይላል ከዘመናት በፊት አስቀድሞ እኮ ነው ከዘመናት በፊት እግዚአብሔር ለክብራችን የወሰነው ይላል። ለካ አለ። አሁን ድንገት እኮ አይደለም የመጣሽው። ድንገት እኮ አይደለም የመጣው። አስቀድሞ እግዚአብሔር የወሰነልህ አለ። ያው ምድር ክብር ነው የተወሰነልህ። ወይኔ ሰው የለም እዚህ ቤት። ተወስኗል። ነገሩ አልቋል። ሰማይ ጨርሶታል። ተደንግጓል በሰማይ ተጽፏል በሰማይ። ይሄንን ነው ጳውሎስ እነግራችኋለሁ የሚሉ። እንደው ከሌሎች ተሰውሮ የነበሩ የዚህ ዓለም ገዢዎች እንኳን አልተገለጠላቸው ማለት በጣም የሚባረከኝ እንደዚህ ይላል። ዓይን ያላየ ጆሮ ያልሰማ በሰው ልብ ያልታሰበ እግዚአብሔር ግን ለሚወዱት ያዘጋጀ። ለካ እግዚአብሔር ሰውሮ ያዘጋጀልሽ ነገር አለ። የጠላት ዓይን ያላየው፣ ዳጋሚ ያላየው፣ ሟርተኛው ያላየው እግዚአብሔር የክፉ ሰው እጅ እንዳይደርስበት አድርጎ ያዘጋጀልሽ በረከት አለ። ዛሬ እሱ በረከት ያገኛል። ባይዘው እኛ ዝም ብሎ ጠላት ፊት የሚጣድ ነገር የለን። አትፍራ። ባይዘው አንዳንድ ሰው ዝም ብሎ ይፈራል። እርችን ነገር ምናምን ደበቅ አድርጓት ጠላት ነው ዝም ብሎ አይጣድም። ባይዘው ያንቺ ነገር ዝም ብሎ ተወዙ ጠላት እንዲጫወትበት እንዲፈነጭበት አይፈቅድም። እግዚአብሔር ሰውሮ ነው ያዘጋጅ። ታውቃለህ? ዓይን ሳያይ ጆሮ ሳይሰማ ሲሰራ የሚቀኛ ጆሮ አይሰማም። ታውቃለህ? ሀዳጋሱ መሃና ማከባ እግዚአብሔር ሰርቶ ሲጨርስልህ አይሰሙም። የሚጣሉ ሰዎች አያዩትም። ሰውሮታል። እግዚአብሔር ግን የሆነ ቀን ይገለጣል። አደባባይ ላይ ይሰጣቸዋል። አለ በዛው የእግዚአብሔር ስራ እንደውል አንድ በጣም የሚባርከኝ ቃል አለ። እንደዚህ ይላል መዝሙር 31 ቁጥር 7 አካባቢ ይመስለኛል። ባንተ ለሚያምኑ ይላል ያዘጋጀሃት
እንዶ ባንተ ለሚታመኑ በሰው ሁሉ ፊት ያዘጋጀሃት ነው። የተዘጋጀው ሊገለጥ የተዘጋጀው በማን ፊት ነው? ሁሉ ሰው በሚያየው ፊት። እንደዚህ አይነት ተመልካች በሞላበት አዘጋጅቶልሻል። ግን ለሚፈሩም የሰወርካት ይላል። የተሰወረው መቼ ነው መሰለህ? ሲሰራ ነው የተሰወረው። ሲሰራ የደጋሚ አይን ማየት አይችልም። አንተ ላይ የሚቀና ሰው ማየት አይችልም። ተሰርቶ ሲያልቅ ግን እግዚአብሔር ሲሰጥ፣ ለዚህ ነው በጠላቶች ፊት ራሴን በዘይት ቀባ እንዳለ። ያው ጌታ ምስክሬ ነው። ዛሬ ማለዳ በጠላቶቻቸው ፊት የሚከፈላቸው ሰዎች አሉ። በጠላቶቻቸው ፊት ድል የሚቀናቸው ሰዎች አሉ። ዝም ብለህ ካየው እኛ ሀገር እዚህ አካባቢ አሁን እንደውም ኮሪደር ልማት ስላለ በደንብ ይገባናል። አንዳንድ ቦታ ላይ አንዳንድ የሚሰሩ ሐውልቶች አሉ እና ሲሰሩት ሸፍኖት ነው የሚሰሩት። ምን እንደሆነ አታውቅም አንተ። ይኸውልህ ሰሪው ብቻ ነው የሚያውቀው። የሚቀጠቅጠው ሰውዬ ብቻ ነው የሚያውቀው። ታውቃለህ? እዛ ላይ የሚሰራው ሰውዬ ነው የሚያውቀው። አላፊ አግዳሚ ሁሉ አያውቁም። ምን ያህል መሰለህ? ምን እየሰሩ ነው ይላል። ምን እየሰሩ ነው? እነዚህ ሰዎች ተሸፍኗል። ታውቃለህ? አሁን ያው ኢየሱስ ጌታ ነው። ያንተ ነገር አልታየም ማለት እየተሰራ አይደለም ማለት አይደለም። እግዚአብሔር ያንቺን ነገር ደብቆ እየሰራሽ ነው። እግዚአብሔር ከጠላቶች ሰውሮ እየሰራልን። ከዛስ ተሰርቶ ሲያልቅ ምን ይሆናል መሰለህ? ለሰው ሁሉ ብርቅዬ ሆኖ ይታያል። ምንድነው የሰሩት ትላለህ? እንዴ ትላለህ? ያው ጌታ ምስክሬ ነው። ሰው የሚገረምበት ነገር ሁሉ ዛሬ፣ ሰው ሁሉ የሚደነቅበት ነገር ዛሬ በቤታችሁ ይሰራል። እግዚአብሔር በአደባባይ ሰርቶ ይሰጣቸዋል። ሕፃኑ ደስ ይለኛል። አባቱ የሚያስፈልገው ነገር ሁሉ አስቀድሞ ጨርሶለታል። በቃ ይሄ ገላትያ ምዕራፍ 4 ላይ ያለው ሕፃን ታልቆለታል። በቃ የሆነ መዝገብ ላይ ተፈርሞለታል። ምን ማለት እንደው ታውቃለህ? ያኛው ፋብሪካ፣ ያኛው ህንጻዎች፣ እነዛ መርከቦች ተብሎ አልቆለታል። አልገባችሁም? ታውቃለህ? ይሄ ወራሽ ለመሆን የተወለደ ሕፃን ነው። እንዲወስድ የተወለደ ዝም ብሎ ያለ ፕሮግራም የመጣ ሕፃን አይደለም። ድንገት እንደፈለክ በእድል እደክ በፈለክበት ውጣ የተባለ አይደለም። የተወለደበት ቤት ሀብታም ቤት ነው። ሀብታም ቤት መሆኑ የሚገባቸው ጠባቂዎች አሉ፣ መጋቢዎች አሉ፣ ባሮች አሉ። ጠባቂ ብቻ ደግሞ ጠባቂዎች፣ መጋቢዎች፣ ብዙ ሰራተኛ ተቀጠረበት ቤት ነው። የባለ ጠጋ ቤት ነው። አሁን አንተ ያቶ እንትናን ቤት እያሰብክ ነው። እኔ የሰማዩን እኮ ነው ማወራለሁ። ወይ አንዳንድ ሰው እኮ ይሄዳል ዝም ብሎ ክፍለ ሀገር ይገባና ይቆጥራል። ተወሱን የሰማዩን ነው እያወራው ለ ዓለም ሳይፈጠር አስቀድሞ ከዘመናት በፊት። አረ ሰው የለም እዚህ ቤት ተስፎ አልቆልሻል። እግዚአብሔር ያው ሰማይ ዓለም ላይ መንፈሳዊ ዓለም ላይ ተሰርቶ ያለቀላችሁ ነገር አለ። ሰማይ ጨርሶ ያስቀመጠላችሁ ነገር አለ። ዛሬ ቀኑ ስለደረሰ እጃችሁ ላይ ይገባል። ይሄ ያለቀለት ሕፃን ልጅ፣ ይሄ የተጻፈለት ሕፃን ልጅ የሆነ መዝገብ ቤት ውስጥ አለው። 18 ዓመት ሲሞላው ይሄንን እንድትሰጡት እንዲያስተዳድረው በቃ እንዲኖርበት የሱ እንዲሆን አዛዥ እንዲሆን ጌታ እንዲሆን የቤቱ አለቃ እንዲሆን ይሄው ብሎ አባቱ የፈረመለት ነገር አለ። ግንስ የተቀጠረለት ቀን እስከሚመጣ ድረስ የሆነ ያልተጻፈለትን ነገር በህይወቱ ላይ ሲሆን ታያላችሁ። ይኸውላችሁ ሕፃን በሆነበት ወራት ይላል። በጣም የሚከብደኝ ቃል ከቶ ከባሪያ አይለይም ይላል። ከባሪያ አይለይም ማለት መሰለህ በቃ አንዳንዴ መብት ያጣል። በቃ ላድርግ ብሎ ይከለከላል። እየገባችሁ ነው? ነገሩን ሊፈጽመው ብሎ ነፃነት ይነሳል። ታውቃለህ? በገዛ ቤቱ የሱ በሆነ ቤት የተቀጠረለት ቀን እስከሚመጣ ድረስ እንደ ባሪያ ይሆናል፣ ተገዢ ይሆናል። የሆነ ሰው ያዘዋል፣ ተነስ ይለዋል፣ ተኛ ይለዋል። ይኸውልህ ባይዘው አንዳንድ እግዚአብሔር ያወራቸውን ሰዎች እግዚአብሔር ትልልቅ ነገር ያወራቸው ሰዎች ከተወራላቸው ውጪ ሆኖ ስታገኛቸው እንዳደነግጥ የተቀጠረላቸው ቀን አለ። እግዚአብሔር አንተ አገር የምታበላ ባለጠጋ ነህ ብሎ አውርቶ ዛሬ ቸግሮ ከሆነ ዛሬ ርቦ ከሆነ እንዳደነግጥ የተቀጠረልህ ቀን እስከሚመጣ ነው።
የታዩ ወይኔ አለ አባት የቀጠረልህ ቀን አለ። እግዚአብሔር ሊያስረክብ የተዘጋጀ ቀን አለ። መንፈስ ዓለም ላይ ያለቀ ነገር እጅ ላይ የሚገባበት ሕፃኑ ምንም እንኳን የሁሉ ጌታ ቢሆን ይላል። ይሄ ነው የሚሉ በዛው የሁሉ ጌታ ነው። አስተዳዳሪ የተወለደው ጌታ ለመሆኑ የሁሉ ጌታ ማለት የዛ ቤት ሁሉ ጌታ እሱ ነው። ወይኔ የዛ ቤት ሁሉ አለቃ እሱ ነው። ለዚህ ተወልዷል። ግንስ ቀን ቀጥሮለታል። አባቱ ያሰመረለት መስመር አለ። እስቲ ታገስ እያለው ነው። ታውቃለህ የታገሳችሁ ሰዎች ዛሬ በቃ ምንም ማድረግ አይቻልም በቃ ደርሷል ብሎኛል ጌታ። በቃ የሆኑ ሰዎች ዛሬ ይወጣሉ። የሆኑ ሰዎች ጌታ ምስክር ከማይመጥናቸው ህይወት ይወጣሉ። የበታች ከሆነ ህይወት ይወጣሉ። የሆነ ከተገሱበት ባርነት ይወጣል። ስማኝ ጌታ ነው። የሁሉ ጌታ ነው። ግን ምንድነው የሚለው መጽሐፍ? ምንድነው የሚለው? ከመጋቢዎችና ከጠባቂዎች በታች ነው ይላል። የሆነ እጅ ተጭኖታል። ጌታ እንዲሆን እኮ ተጠርቶ ጌታ እንዲሆን ተወልዶ ጌታ እንዲሆን መጥተው የሆኑ ሰዎች ግን እጅ አድርጎበታል። ከሆኑ ሰዎች ስር ነው የሚተዳደሩ። እስከ መቼ አባቱ እስከ ቀጠረለት ቀን ድረስ ይኸውልህ ኢየሱስ ጌታ ነው። ቅድም ባይዘው ያልኳችሁ ነገር ሰማይ የቀጠረልህ ቀን ከደረሰ ማንም ሊቋቋም አይችልም። ልክ ዶሮ ከእንቁላል ውስጥ ፈንቅላ እንደምትወጣ እንደዛ ነው ዛሬ የምትወጡት። ጌታ ምስክር የሆነ ረጅም ዘመን ነው ታመቃችሁ የኖራችሁበት ተይዛችሁ የኖራችሁበት አዱስ ማሃና ከባራዲያታ ይሄው ጌታ ዛሬ ይሄው ጌታ ሰብሮ የሚወጣ ሰው አለ። ገንጥሎ የሚወጣ ሰው አለ። ጫጩቷ ቀን እየጠበቀች ነው። እንዳይመስል እንደዚህ ትታያት መውጫ ያጣች መሄጃ ያጣች ምንም ማድረግ የማትችል ይመስልሃል። ቀን እየጠበቀች ነው። የሆነ የተቀጠረላት ቀን አለ። ታውቃለህ በእናቷ ስር ሆና እየሞቀች ነው። ቀን አለላት። የሆነ ቀን ጠዋት ስትነሳ ፈንቅላ ወጣለች። ኧረ ያው ጌታ ምስክሬ ነው። ከችግር ሰበብ ድንገት የሚወጣ ሰው አለ። ከመከራ ሰበብ ድንገት የሚወጣ ሰው አለ። መጽሐፍ ቃሉ እስኪመጣለት ድረስ ቃሉ ፈተነው ነው የሚለው አይደል? እግሮቹ በእግር ብረት ደከሙ ይላል። ቀን እስኪመጣ ነው። በእግሮቹ ብረት ገባ ይላል። ሲሰገድለት ያየ ሰው እጅ ሲነሱት ያየ ሰው ድንገት በማያውቀው መንገድ የሆነ ሰንሰለት ውስጥ ራሱን አገኘ። የሆነ ብረት ውስጥ ራሱን አገኘ። ደከመ ነው የሚለው መጽሐፍ። የእግሩ ብረቶች ደከሙ ይላል። አደከሙት። የሆነ ሲደከም እግዚአብሔር ሐሳቡን አልቀየረም። ሰማኝ ያልተጻፈልህ ነገር ህይወት ላይ ሲመጣ እግዚአብሔር አስባቡን አልቀየረም። ሐሳቡ መቀየር ብቻ አይደለም፣ መስመር አልሳትክም። ቀን እየተጠበቀልህ ነው። ወይኔ ቃሉ እስኪመጣልህ ድረስ ደከመ። እዛ ቤት እኮ የሚጠብቁ አባት ነበሩ። ታውቃለህ የሚጠብቁ በልቡ ይጠባበቅ ነበር ይላል። የት ይደርስልኛል ብሎ እኮ የሚጠብቁ አባት አለ። ይኸውልህ እየተጠበቀ ያለ ልጅ የሆነ ወይኒ ቤት ውስጥ ነው ያለው። የሆነ እስር ቤት ውስጥ ኢየሱስ ጌታ ነው። አንድ ቀን እግዚአብሔር መጣ፣ ለንጉሱ ህልም ሰጠው። ምን አይነት ህልም መሰለ? በማንም ሊፈታ የማይችል ዮሴፍ ብቻ የሚፈታው ህልም ያረጋል። በዚህ አንዳንድ ጊዜ አንተ ብቻ ጉዳዩ ላይ እንድትወስን የሚደረግ ነገር ሊፈጠር ነው። አልገባውም ብዙ ሰው አንቺ ብቻ የሆኑ ሰዎች ይመጣሉ፣ ያቅታችኋል። የሆኑ ሰዎች ይሞክራሉ፣ እምቢ ይላችኋል፣ ሎክ ይሆንባችኋል። በአንተ ግን ነገሩ ይፈታል። ይኸውልህ ንጉሱ ህልም ማየት አዲስ አይደለም። ከዚህ በፊት ብዙ ህልም አይቶ ያውቃል። በዙሪያቸው ደግሞ ግብፃውያን በጣም መናፍስቶች፣ አስማተኞችና ጠንቋዮች በጣም ብዙ ናቸው። ህልም ፈቺዎች ብዙ ቀን ፈተውለታል። ዛሬ ግን ይሄ ጉዳይ ፓስፖርቱ ያለው ዮሴፍ ጋር ብቻ ነው። ያው ጌታ ምስክር ነው። እግዚአብሔር አንዳንድ ነገራችሁን ዛሬ በእናንተ ብቻ አድርጓል። ያው ጌታ ምስክር በእናንተ ብቻ ሌላ ሰው እንዳይሰራ አድርጎ
ሌላ ሰው እንዳይፈጽሙ አድርጎ ሌላ ሰው እንዳይጨርሱ አድርጎ እግዚአብሔር ዛሬ በእናንተ ብቻ የሚሰራው ነገር አለ። ይኸው ጌታ ምስክር፣ እኔ አላቅም፣ ጌታ ምስክር። ብዙ ሰው ተሰልፎ የተመለሰበት ጉዳይ አንተ ገብተህ ታሸንፋለህ፣ አንቺ ገብተሽ ታሸንፊያለሽ። በቃ እንደዚህ ነው። ሰዓቱ ደርሷል፣ ጊዜው ታይሙ አላርሙ ስለጮህ ምንም ማድረግ አትችልም። ሁሉ በቃ እግዚአብሔር ለአንተ ብቻ የወሰነ እመነኝ፣ ብዙ ጴንጤ አይገባውም ታውቃለህ። ለአንተ ብቻ የወሰነልህ ነገር አለ። ሰው ተሻምቶ ሊወስዶ የማይችል ሰው ይነካ ማሃናካ ብራ ካንተ በፊት ቀድሞ የደረሱ ሰዎች ሊወስዱብህ የማይችሉት እግዚአብሔር ለአንተ ብቻ ያደረገው አለ። አንዳንድ ጉዳይ ላይ እንትን አትበል፣ አትጋፋ፣ በቃ አትጋፋ። ለአንተ ነው የተባለው። ይኸውልህ እግዚአብሔር ታውቃለህ፣ አንዳንዱ ነገር ታውቃለህ፣ ይሰውርላችሁ ይሰውር። እኔ በጣም የምትገርመኝ እኮ መጽሐፉ ላይ ኢየሱስ አምጡልኝ ያላት ውርንጭላ እኮ በመንገድ መተላለፊያ መካከል ታስራ ነበር ነው። መንገድ መተላለፊያ ሰው ሁሉ የሚያልፍበት ደግሞ መጽሐፍ ሲነግረን ማንም ያልተቀመጠባት ነው የሚለው። ማንም ያልተቀመጠበት ሰው ሁሉ በሚያልፍበት መንገድ ማንም አይጠቀማት። ለትራንስፖርት ማንም አይጠቀማትም። ለምን ተጠብቃለች? መሲሁ ነው የሚቀመጥባት። ትንቢት ይዟታል ታውቃለህ። በነብዩ የተነገረ ትንቢት እነሆ ንጉሥሽ የዋህ ሆኖ በውርንጭላይ ላይ ተቀምጦ ይመጣል ተባለ። ተከተወራል ከተነገረ አትሸበር እባክህ፣ ኢየሱስ ጌታ ነው። የብዙ ሰው ችግር ተቀደምኩ ነው። እናንተና ቀድሞ ይድረሱ ቁጭ ብሎ ይጠብቋል። ምን አገባ አንተ? ቀስ ብለህ ቁርስህን በልተህ ታጥበህ ሱፍህን ለብሰህ ከረባትን አስረህ ትደርሳለህ። በቃ ስደርስ አንተ ነህ ከፍተህ የምትገባው። እነሱ ነው ፀሐይ የሚያቃጥላቸው። ጌታ እንደዛ በቃ እነሱ ይፋጁበት። ምን አገባ? ይጣሉበት ከፈለገ ጠዋት ይነሱ፣ ጉዳያቸው አይደለም። ለአንተ ነው የተወሰነ፣ ለአንተ ነው የተጠበቀው። እግዚአብሔር አንተ ብቻ እንድትፈታ አድርጎታል። ፈታችሁ አምጡልኝ ሰው ባይዘው አያይቷ ራሱ መኖሯን የነቁ ሰዎች ስትፈታ ነው እንዴ ነበረች እንዴ ለምንድን ነው የምትፈቷት? ጌታ ነው የምፈልገው። ሃሌሉያ የዘማሃና ታካ ሰማይ ዮሴፍ በቃ እስር ቤት ውስጥ ይጫወታል ካርታውን ቁጭ ብሎ ከጓደኞቹ ጋር። በቃ ምንም ችግር የለበትም። ታስሯል። ሳቦ ይለዋል፣ ይሳሳባሉ። ከዛ ምዕራፍ 40 ቁጥር 14 ላይ ደስ ይለኛል። ከቤተ መንግስት አንድ ደውል ተደወለ። ከመሐስ ይኸውልህ ሰማይ የወሰነው ሰዓት ደረሰ። በቃ ያኔ ብቻውን ያየውን ህልም የሚፈጽምበት ማንም ጣልቃ ገብቶ ሊያበላሸው የማይችል ማንም ይሄንን ጉዳይ እሽረዋለሁ ብሎ ፍክስ ስክሪፕቶን የማያነሳበት በቃ የሰማይ ሰዓት ደረሰ እና መጽሐፍ እንደዚህ ይላል፣ ዮሴፍን ከግዞት ቤት አስቸኮል። እኔ አላቅም፣ ጌታ ምስክሬ ነው። ከተጻፈልህ ውጪ እየኖርክ ካለው ህይወት ዛሬ ትወጣለህ። የእግዚአብሔር እጅ ስቦ ያወጣሃል። ሰዓቱ ነው የደረሰው ታውቃለህ። ወይኔ በጣም ደስ አስቸኮሉት ማለት ፋታ እንኳን አልሰጡትም ታውቃለህ። ተነሳሉ፣ ልበሳሉ፣ ታጠቃሉት። ይኸውልህ በጣም ደስ ይለኛል። ጸጉሩን ተላጨ ይላል። የዛን ዘመን እንትን ፋሽን ጸጉር መላጨት። አሁን ክሊንከት ምናምን ትላለህ የለም። የዛን ማላጣ ነው የምትሆነው። በቃ ያምራል። ኢየሱስ ጌታ። በቃ የዛን ተላጩት ይላል። ላጩት፣ አሪፍ አረጉ፣ ላጩት፣ ልብሱን ለወጡለት ይላል። ጠረኑ ሁሉ ተቀየረ ታውቃለህ። ኢየሱስ ጌታ ነው። ለቤተ መንግስት የሚመጥን ልብስ ተሰጠው። ቀላል አይደለም። ባይዘው ወይኔ ቤት ከሰዓታት በፊት እኮ እጁ ላይ ምን ነበር? ሰንሰለት ነበረ። አሁን ቤተ መንግስት ሲገባ ዝም ብሎ ባዶ እጁ የሚገባ ይመስላል። የወርቅ አምባር ይደረግለታል። በቃ አሪፍ ነገር ይደረግለታል። እንደውም ንጉሱ ቀለበት አደረገለት የሚል ቃል አለ። ይሁን እኮ ይሁን እጆች ደከሙ የሚል እኮ ቃል ደክሞ እኮ ነበር። ብረት እኮ በልቶት ነበር የነዚህ እጆች። ጊዜ ደረሰ። ጊዜ ሲደርስ አሁን አምባር ነው የሚደረግለት፣ የወርቅ አምባር። እኔ ያለው ጌታ ምስክሬ ነው። የመከራችሁ ዘመን አለቀ። የለቅሷችሁ ዘመን አለቀ። የሐዘናችሁ ዘመን አለቀ። እንደዚህ የሚቸኩል እንደዚህ የሚፈጠን ክብር አይቻላቅም። ይኸውልህ ጠዋት ግዞት ቤት ካርታ የሚጫወተው ሰውዬ ከሰዓት በቲቪ ምክትል ጠቅላይ ሚኒስትሩ ነው።
በጠዋትና በከሰዓት መካከል ታምራት የሚሰራ አምላክ አለ። በዛሬ ጠዋትና በኋላ በሚሆነው ከሰዓት ላይ እግዚአብሔር በእነዚህ መካከል ታምራት ያደርግልሃል። እመን ጌታ ምስክር። ምንም ነገር አይጋባም። ብዙ አንድ በቀደም የሰማሁት እንትን አለን። አንድ ሰውዬ ጋና ሀገር ላይ አገልጋዩ ያገለግለ እንደዚህ ጉባኤ ሰብስቦ አንዱን ሰው እየጠራው ነና አለ። ዛሬ ከሰዓት አሜሪካ ትሄዳለህ አለ። ሰውየው ገበሬ ነው፣ ፓስፖርት የለውም፣ ቪዛ የለውም። አሜሪካ ለሱ ሩቅ ነው። ቸርች ውስጥ ያሉ ሰዎች ነብዩ ፕሮፌሲ ሳት ያለ በቃ ዛሬ ሳት ተጭበረበራል እና ሁሉም አግሮ መረመ። ሰውየው ቤት ገባ። ቤት ሲገባ ደጁ ተንኳኳ። ከልጆቹ ጋር ቁጭ ብሎ ምሳ እየበላ ሲከፍት የአሜሪካ ሲያዩዎች ናቸው። ምንም ሳይጠይቁት ብብቱን ይዘው አንጠልጥለው ፕሌን ውስጥ አስገብቶት ይዞት አሜሪካ ሄዱ። ከዛ አሻራውን ቼክ ሲያረጉት የሚፈልጉት ወንጀለኛ አይደለም። በጣም ሶሪ አሉት። በጣም ሶሪ ተመሳስለብን ነው አሉት። እና ምንድነው የምትፈልገው? እዚህ መኖር ትፈልጋለህ? እዚህ መኖር የምትፈልግ ከሆነ ልጆችን እናመጣለን፣ ሚስትን እናመጣለን፣ የመኖሪያ ፍቃድ እንሰጣለን፣ ቤት እንሰጣለን፣ ስራ እንሰጣለን። በጠዋትና በከሰዓት መካከል በቃ የተቀጠረ ሰዓት ሲደርስ ምንም አታረግም። ተቀጠረ ሰዓቱ አላርሙ ነው የጮኸው። አላርሙ ሲጮህ ከዚህም ከዛም ይጠዳደፉልሃል። ከዚህም ከዛ ጉዳዩን ጨርስለት ይባላል። አረ መንገድ አዘጋጁለት ይባላል። አረ ኢየሱስ ጌታ ነው። ጌታ ምስክሬ ነው። ልክ ሰው አላርም ሞልቶ ከሌሊት ድንገት እንደሚነቃ አላርሙ እንደሚያነቃ ሰው ስለናንተ የሚነቁ የሰማይ መላእክቶች አሉ። የናንተን ጉዳይ ለመጨረስ የሚንቀሳቀሱ መላእክቶች አሉ። የተቀጠረለት ቀን እስከሚመጣ የተቀጠረለት ታይሟ ሰዓቷ ከመጋቢዎችና ከጠባቂዎች በታች ሆኖ ይኖራል። እንደ ባሪያ ነው የሚኖረው። ማንም እዚያ እንደፈለገ እያዘዘው ነው የሚኖር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንደዚህ አይነት ሕፃን ሰው ካለ ዛሬ ሰዓቱ ደርሶለታል። ጊዜው ደርሶለታል። ያው ጌታ ምስክሬ ነው። ስፍራውን የምትይዙበት ሰዓት ደረሰ። ቦታውን የምትይዙበት ሰዓት ደረሰ። አንዳንድ ሰዎች ገና እግዚአብሔር በማለዳ ፕሮግራም የሚይዝባቸው ሰዎች አሉ። ጌታ ገና የአባቱን ስም መጥራት ሳይጀምር የሚል ቃል አለ። በቃ እንደዚህ ገና እግዚአብሔር በብላቴና አይቶ ታውቃለህ። አንዱ ሕፃን ሙሴ ነው ታውቃለህ። ሙሴ ባይዘው ሲል እንገራችሁና ከዛ እንጸልያለን። ሙሴ ታውቃለህ የተወለደበት ዘመን ራሱ ከባድ ዘመን ነው። ወንድ ሁሉ የሚገደልበት ወንድ የሆነ ሕፃን ሁሉ የሚገደልበት ዘመን ላይ ድንገት ተወለደ። የተወለደው ባይዘው ድንገት አይደለም። የተወለደው በፕሮግራም ምዕራፍ 2 ላይ ሄዱና አንብቡ። አንድ ሌዋዊ ወገን ተነስቶ ይላል። ሄዱና አንብቡ። ተነስተው ከሌዊ ወገን አንዲትን ሴት አገባ ይላል። ሆን ብለው ይሄ ዝም ብሎ ተነስቶ አይደለም፣ በጨፍኖ ምናምን አይደለም። ሰማይ እየመረው በቃ እሷን ነው የምታገባው ብለው ከሌዋዊ ወገን አምጥቶ አገባትና ልጅ ወለዱ። ሁለቱም ሌዋዊ ናቸው። ሁለቱም የእግዚአብሔር አገልጋዮች ናቸው። በእግዚአብሔር አገልጋዮች ቤት የተወለደ ሕፃን እና ወልደውት መጽሐፍ እንደዚህ ላይ የዛን ዘመን እኮ መውለድ አይታሰብም። ከወለድክ ደግሞ ልጅ ላይ መጨከን አለብህ። ወለደችው፣ አዩት ይላል። መልከ መልካም ነበር። ያም እንደውም ዕብራውያን ጸሐፊ ምዕራፍ 11 ላይ ምን አለ መሰለህ? ሙሴ በተወለደ ያማረ ስለሆነ ይላል። በወገኖቹ ማለት በወላጆቹ ፊት ያማረ ስለሆነ በእምነት 3 ወር ሸሸጉ። ምን ማለት ነው? ይሄንን ሕፃን ለመግደል አልጨከኑ። በደንብ እንድሰሙኝ እፈልጋለሁ። ይሄ ሕፃን እነሱ ፊት ብቻ ያማረ አይደለም። እስጢፋኖስ ስለዚህ ሲነግረን ደግሞ ምን አለ? ስለ ሙሴ በእግዚአብሔር ፊት ያማረ ነበር ነው ያለው። አሁን ጉዳይ እነሱ ጋር ብቻ የተወደደ አይደለም። እግዚአብሔር ወዶታል። ሕፃኑ ሲያየው መሞት የለበትም ብሎታል። ባይዘው እግዚአብሔር ገና ከማለዳ እኮ ክብር የሚያይላቸው ሰዎች አሉ። ታውቃለህ? አናቶሲ ከባህር አዲያታ ያው ጌታ ምስክሬ ነው። ለተባልክለት ክብር ትደርሳለህ። ለተወራልህ ክብር ትደርሳለህ። ወደደው
ከዛስ በጣም ይገርመኝ 3 ወር ሸሸጉት በእምነታቸው ከ3 ወር ማለፍ አልቻለም። ባይዘው አንዳንድ ሰው እምነት እንደዚህ ነው። በቃ አንዳንድ ጊዜ ያቀቷል። በቃ እንደ ጴጥሮስ ማለት ጠራኝ አለ መራመድ ጀመር። በቃ መሀል ላይ በቃ አቃተው። ይገጥማል። እንደዚህ ስትሆኑ እግዚአብሔር ሐሳብም እየቀየረ አይደለም። የገባችሁ እንደዚህም ሲሆን እግዚአብሔር ሐሳብ እየቀየረ በቃ አቃታቸው። 3 ወር ሸሸጉ። ሕፃን ልጅ ደግሞ መሸሸግ እኮ ከባድ ነው ታውቃለህ። ሕፃን ልጅ እንግዲህ ምንንም ነገር የሚገልጸው በለቅሶ ነው ታውቃለህ። ከራቦ በለቅሶ ካመመው በለቅሶ አታስረዳውም። ሊገሉ እየፈለጉ ስለሆነ እባክህ ዝም በል አትለውም። የ3 ወር ሕፃን አይሰማህም። ይሄ ብሎ ነው የሚቀውጠው። ደግሞ ገዳዮች በር ላይ አሉ። ምን ታረጋለህ? የእንጀራ እናት ቢገጠመ አይ በቃ አንዳንዴ በቃ ያመልጠዋል። አቃታቸው። በቃ ሲያቀታት እናትየው ምን አረገች መሰላችሁ? መጽሐፍ ቅዱስ በተጣለ ጊዜ የሚላል እስጢፋኖስ ሲናገር ስለ ሙሴ በተጣለ ጊዜ የፈርዖን ልጅ አነሳችው ይላል። በቃ አቃታት። ከዛ በላይ ማስቀጠል አቃታት። ከዛ በላይ ማኖር አቃታት። በቃ ደከመኝ ብላ በቅርጫት አድርጋ አባይ ወንዝ ላይ ጣለችው። ባይዘው ጥሩ ነው። አንዳንድ ጊዜ ሰዎች ሲጥሏችሁ ለእግዚአብሔር ይመችዋል ታውቃለህ። ኖሮ ነው እግዚአብሔር እዚህ ቤት እንደው እንትን በመከራ ከሚያድግ አለ እና እግዚአብሔር በእድል ከሚያድግ አለ እግዚአብሔር። አልገባችሁ? ቤተ መንግስት ሊያስገባዋል። የፈርዖንን ልጅ አዘዘለት። ኢየሱስ ጌታ ነው። ያዝላችኋል ጌታ ዛሬ ጌታ ደስ አይልም? አዘዘ። ማቼም እኔ እንግዲህ አስበው እንደ የዛን ዘመን ያው እንግዲህ ባክግራውንዱን አላቆምን። የንጉስ ልጅ አባይ ወንዝ ገላዋን መታጠብ አማራት። ስንት እኮ ገንዳ አለ እኮ ቤት ውስጥ ስንት እኮ መታጠቢያ አለ እኮ በቃ አማራት። ለምን ዛሬ አባይ አልታጠብም ማለት? በቃ እግዚአብሔር እንደዚህ ነው የሚቀሰቅስልህ ታውቃለህ። አንዳንድ ሰዎች ያለ ስፍራቸው ይገኙልሃል። ጌታ ምስክር ነው። አንተ ማትጠብቃቸው ያንተ ሰፈር መጥተው አንተን ለማገዝ አንተን ለመርዳት ከእግዚአብሔር ይላኩልሃል። በቃ እንደ ይሁን አጋጣሚ የሚባል ነገር ሰማይ ላይ የለም። ፕሮግራም ነው የሚያገጣጥመው ታውቃለህ። እግዚአብሔር በፕሮግራም አምጥቶ አሰካከው ጉዳይ። ተነሽ አላት። ምን እስከ መቼ እዚህ ትታጠቢያለሽ? እስቲ አሁን በቃ ውጪ ወደ ወንዝ አላት። ደናግሮቿን በቃ አስከትላ ሄደች። ስትሄድ የእግዚአብሔር እጅ ሕፃኑን ይገፋዋል ታውቃለህ። እሷ ወደምትታጠብበት ይገፋዋል። እየታጠበች የሆነ ድምፅ ከኋላ ተሰማ። ምንድን ነው አለች። ከዛ ይሁን አንድ የተጠቀለለ ሕፃን አለ። አየችው። በጣም ደስ የሚለኝ አየችው፣ ወደደችው ይላል። አንተ ሕፃኑ ምን አይነት ፌቨር እንዳለበት ታውቃለህ? ወላጅ ፊት የሚወደድ እግዚአብሔር ሲያየው የሚወደው ገዳዮቹ ሲያዩት የሚወዱት አዲካማ ገዳዮቹ እጅ ላይ ገብተው እንኳን ለሞት አይደፈርበትም ታውቃለህ። ለሞት አይጨከንበትም። ኧረ ኢየሱስ ጌታ ነው። ጌታ ምስክር። የዘንድሮ ሞገስ በጠላቶቻችሁ በገዳዮቻችሁ ፊት በክብር ያኖራችኋል። ይሄ ልጅ አለች በጣም ቃል በቃል በጆሮ ዕብራዊ ነው አለች። ዕብራዊ ነው ይሄ ልጅ። በዚህ ሲዝን የሚገደል ነው አለች። በዚህ ሲዝን የሚታረድ ነው የሚታነቅ ነው። እኔ ግን ይሄ ልጅ ወስደዋለሁ አለች። ሃካኒ ዘና ተካባሃሽ አላቪ ዙማሃና ተካባሃ ለምን መሰለ ተጽፎለታል። አይሞትም ብሎ ሰማይ ጽፎለታል። አንተ አትሞትም፣ አንተ መንገድ ላይ አትቀርም። አላ ከባህራ ብራዳ አንተ ሴፍ አይበላህም፣ አንተ አውሬ አይበላህም፣ አንተ ሕዝቤን ነፃ ታወጣለህ፣ አንተ የኔን ቃል ትሸከማለህ ተብሎ ቀላል ሰው አይደለም። ባይዘው ትልቅ ፕሮግራም ያለበት ሰው ሰማይ አንተ እኮ ይሄ ሰውዬ እኮ እንደው አንዳንድ ጊዜ እንትን እንለዋለን እንጂ እግዚአብሔር ለብሉ ኪዳን መካከለኛ እንኳን ያስቀመጠው ሰውዬ እኮ ሕግን እግዚአብሔር በሱ ያመጣ ሰውዬ እኮ ብሉ ኪዳን የሚባለውን በሱ የመሰረተ ሰው ዓለም ሳይፈጠር እንግዲህ አስብ እንግዲህ ዓለም ሲፈጠር ከዛም በኋላ የነበረውን የአዳምን ፍጥረት ጻፍልኝ ብሎ እግዚአብሔር ያጻፈው ሰው እንዲህ አይነት ሰው ሊሞት አይቶበታል። እግዚአብሔር እኮ አይቶበታል። ክብር የታየላችሁ ሰዎች አላችሁ እዚህ ቤት። ክብር የታየላችሁ ገና በማለዳ እግዚአብሔር ያወራችሁ ገና እግዚአብሔር በማለዳ ይመጣላችሁ። ያው ጌታ ምስኪን አሁን ሰዓቱ ደረሰ ይለኛል። ጌታ ሰዓቱ ደረሰ ይለኛል።
ይሄ ሕፃን ቤተ መንግስት አደገ። በቃ ፈርዖን ቤት አደገ። እና ያለው እንደውም በጣም ደስ የሚለኝ የገዛ እናቱ እያጠባቸው እየተከፈላት ደስ አይልም? የገዛ እናቱ ደስ ይለኛል። እህትየው የሚሆንበትን ለማየት ርቃ ታይ ነበርና ልክ የፈርዖን ልጅ ስታነሳት አየችና ሮጣ መጣች። ምን አለች? ከዕብራውያን ወገን የምታጠባውን ሴት ላምጣልሽ አለቻት። ይሻል እናትየውን ድረስ ጠርታ መጣች። ከዛ በእናትየው እቅፍ አደገ። መጽሐፍ አንድ ቀን ጎበዝ በሆነ ጊዜ ይላል ባይዘው ጎበዝ በሆነ ጊዜ የጠነከረ ቀን የወገኖቹ ሰፈር ሄደ። ለምን መሰለህ? የሆነ ውስጡ ላይ የሚበላው ነገር አለ። ታውቃለህ? ይነዳዋል። ታውቃለህ? ፈልጎ እኮ አይደለም የሚነዳው ነገር አለ። በቃ ለዚህ ነው የተጠራው። ታውቃለህ? እዛ ቤት እየበላ እየጠጣ የሚያሳስበው ወገኖቹ እና መንፈስ እየነዳው ወሰደውና አያችሁ። ሲያያችሁ ያሉበት ባርነት ከባድ። ከዛ እንደውም አጋጣሚ እሱ ሲደርስ አንድ ግብፃዊና አንድ ማን ነው ዕብራዊ ሲጣሉ አለ። ይሄ ሰውዬ ምን አባቱ ነው አለ። ወገኔ ያለ ይመስለኛል አልተጻፈም። ያዘውና መጽሐፍ ይላል ገደለው፣ አሸዋ ስር ሸሸው። ኢማጂን ባይዘው ያስበዋል ሰውየው ምን አይነት ጡንቻ እንዳለ። አንድ ሰውዬ ገለው፣ ምክንያቱም የግብፅን ሁሉ ጥበብ ተምሮ ነበር ስለሚል መጽሐፍ ካራቴም ተምሯል። ያልተማረ ነገር የለም ባይዘው ዝም ብሎ ተራሰውም አይደል። በቃ ማቹድ ነው ሰው የተማረ ሰው ነው። ያዘውና ገለው አሸዋ ስር ሸሸው። በቃ ሰላም አገር ሰላም ነው ብሎ ቤተ መንግስት ተመለሰ። ሲመለስ ከዛ በሁለተኛ ቀን ምስት ሊያቸው ብሎ ሲመጣ አሁን ደግሞ ሁለት ዕብራውያን ሲጣሉ አይ እንዴ አለ። ለምንድን ነው የምትጣሉት? እናንተ ወገኖች አይደላችሁ እንዴ? ወንድማማች አይደላችሁ እንዴ? በዚህ ሰዓት በቃ አንድ ላይ መቆም ሲገባችሁ ለምን ትጣላላችሁ? ስል ዝም አላሉት። ያን ግብፃዊ እንደገደል ከኛ ልትገድለን ነው እንዴ? ማን ነው በእኛ ላይ ሹምና ፈራጅ ያደረገ ያሉ? ወለ በደም ስሙን። ከዛስ ሰውየው ይሄ ጉዳይ ሙሴ ይሄ ጉዳይ ቤተ መንግስት እንደገባ ስለሰማ ንጉሱ እንደማለበት ስለሰማ ፈርቶ ኮበለለ ይላል። ባይዘው ሁለት ነገር ነው እዚህ ጋር ሙሴ ሚስ ያደረገው። አንደኛ አካሄድ ነው ሚስ ያደረገው። እግዚአብሔር እሱ የሚፈልገው በአንዳንድ ቦክስ እየመታ እየገደለ ግብፃዊ መጨረስ ነው። እግዚአብሔርስ በኤርትራ ባህር ይኸውልህ አይገባም። አንዳንድ ጊዜ ለዚህ እኮ ነው እግዚአብሔር አንዳንድ ጊዜ የእናንተን ፕላን አፍርሶ ይመጣል። በዚህ ስትጠባብ ስታስብ ነው ይልሃል እግዚአብሔር። እኔ ያሰብኩልህ ሰፊ ነው ይልና ይመጣል። አንዳንድ ነገሮች የከሸፉባችሁ አካሄዱ ልክ ስላልሆነ ነው። እግዚአብሔር በተሻለ መንገድ ስላሰበልሽ ነው። መስመር ስተሽ እኮ አይደለም፣ መስመር ስተ አይደለም። ባይዘው ሙሴ ትክክለኛ መስመሩ ላይ ነው እግዚአብሔር የጠራው መስመር፣ ግን አካሄዱ አያዋጣም፣ አድካሚ ነው። ባይዘው አንዳንድ ጊዜ ትጀምራለህ እኮ በራስ በጡንቻ በቃ ቴክኒክ ትጠቀማለህ፣ በዚህም ታመጣለህ፣ ሁለት ስፒከር ትገጥማለህ፣ ግዳንግ ትጫዋለህ። አይሰማም ማን ሰዓቱ አልደረሰማ። ጌታ ምስክር ሲደርስስ ዝምታ ሁሉ ይሰማል። ዝም ብለህ ራሱ እንደዚህ አስተያየት ራሱ ድምጽ አለው። እንደዚህ ስታይ ራሱ በቃ ሰው ይሰማል። አይ ሙሴ እንደዚህ ነው ባይሰው እስቲ ላሰማ እስቲ ብሎ ጀመረ። እስቲ ላሰማ እስቲ ብሎ አንድ ሲዘነዝር መጥፎ ሰፈር ተሰማ። አልገባችሁ? ገዳይ ሰፈር ነው የተሰማው። እና አካይ ያለ ከዛ ታይሙም አልነበረም። ኮበለለ በጣም ስሙ ኮብለሎ የት ገባ መሰለ? እንትን ዮቶር የሚባል ሰውዬ ቤት ገባ። ዮቶር ማለት ታውቃለህ? እኔ አስብ ሙሴ ከቤተ መንግስት ወጥቶ አንድ ዮቶር የሚባል ሰውዬ ቤት ጥገኛ መውራሱ አይመችም። እዛ ቤት ገብቶ ምን ቢሆን ጥሩ ነው? በግ ጠባቂ ነው ሆነ። በአንዴ ከቤተ መንግስት በግ ጠባቂነት አይከብድም? እግዚአብሔር ህዝብ እንዲመራው የጠራው ሰውዬ የሆነ ሰው ቤት ገብቶ በግ ሲጠብቅ ይሄ ፌር ነው እንዴ? አይደለም። ከተጻፈለት ውጪ እየኖረ ነው። ገባ እዛ ቤት በጎች ይጠብቃል። ታውቃለህ? እኔ ገርመኝ እስከ 80 ዓመት ድረስ በግ ይጠብቃል። በ80 ዓመቱ የሆነ ሰው ያዘዋል። ተነስ ይለዋል። ተነስ በጎቹን አሰማር አውጣ ይለዋል። ብድግ ይላል። ይሄ እዛ ቤተ መንግስት ያደገ ትልቅ የእግዚአብሔር ፕሮግራም ያለበት ሰው አገር የሚያስተዳድር ዕውቀት ያለው ሰውዬ የሆነ ሰው ቤት ውስጥ ገብቶ እንደዚህ ተይዟል። ይወስማኝ እኔ በጣም ደስ የሚለኝ ቃል እዛ ቤት ሆኖ ዮቶር ልጁን አጋባው። በቃ ከኔ አትራቅ እዚሁ አማች ሊሆንልህ ብሎ ልጅ ሰጠው እና አገባት። የመጀመሪያ ልጁን ወለደ። ጌርሳማት እዚህ ቤት መጻተኛ ነኝ ማለት አልገባችሁ? ይሄ ቤት መጨረሻ አይደለም እያለ እዚህ ቤት የኔ ነገር አያልቅም እያለ ነው ሰውየው። ፕሮፌሲ ያወራል። ታውቃለህ? እዛ ቤት ተቀምጦ እኔ ዮቶር ልንገርህ ያለው መጨረሻ እንኳን አይደለም። እዚህ ደውል እየጠበቅኩ ነው። የሚደወልልኝ
ያድናል። ጌታ መስክ ዛሬ የሆነ ሰው ብቻ ይወጣል። እኔ አላቅም። ጌታ መስክ ከትንቢታችሁ ውጪ ያገኛችሁ ነገር ዛሬ በኢየሱስ ስም ይተፋችኋል። እዚህ ቤት መጻተኛ መጨረሻ አይደለም። እዚህ ቤት እድሜን አልጨርስም እና በ80 ዓመቱ ጨርሻል። በ80 ዓመቱ በጎቹን እየነዳ የምድረ በዳ ዳርቻ ላይ ደረሰ ይላል። ጨረሰው ምድረ በዳው ሲያልቅ መጣም እንደምታለ ወደ እግዚአብሔር ኮሬብ ተራራ ደረሰ ይላል። ምድረ በዳውን ሲያልቅ የገጠመው እግዚአብሔር ነው። ዌልካም አለው እግዚአብሔር። ስጠብቅ እኮ ነበር አለ እግዚአብሔር። አረ የሆኑ ሰዎች እየተጠበቁ ነው ያሉት። ጌታ ምስክሬ ነው። ዛሬ ምድረ በዳውን ጨርሰህ ትወጣለህ። ያደከመን እድሜን የበላ ምድረ በዳ ዛሬ በኢየሱስ ስም ይተፋል። ይሄ መልአክ ወይኔ ሄዱና ምዕራፍ 3 ላይ ጨርሶ ሲመጣ ወዲያው በሳት ቁጥቋጦ እግዚአብሔር መጣ። መልአክ መጣ። ዌልካም ሙሴ አለ። የቆምክባት ምድር የተቀደሰች ናት፣ ጫማዬን አውልቅ አለ። አሁን አብረን ፕሮግራም እንጀምራለን አለ። የዚያን ጊዜ ተበላሽቶ የነበረ አሁን ይቀጥላል አለ እግዚአብሔር። ሰዓቱ ደርሷል አለ እግዚአብሔር። በክብር ትሄዳለህ አለ እግዚአብሔር። እኔ እዚህ ጋር ተገኘሁት ይዤ ልወጣ ነው አለ። ኢየሱስ ጌታ ነው። እመኑኝ ዛሬ ከትንቢታችሁ ውጪ ያላችሁ ሰዎች፣ ከተወራላችሁ ከተነገረላችሁ ውጪ ያላችሁ ሰዎች ሰዓቱ ደርሷል። በቃ እኔ አሁን ዛሬ የሚታየኝ ይሄ መልአክ ነው። ሙሴን ይዞ ሊወጣ የመጣ መልአክ ነው የሚታየኝ። አንቺን ይዞ ሊወጣ የመጣ መልአክ መጥቷል። አንተን ይዞ ሊወጣ የመጣ መልአክ መጥቷል። አንዳንዶቻችሁ እግዚአብሔር ጀርባውን አልሰጣችሁ፣ ቆሞ እየጠበቃችሁ ሰዓቷ እስክትመጣ እየጠበቃችሁ። ጌታ ምስክር ነው። የእግዚአብሔር ሰዓት ከደረሰ ከምንም ትወጣለህ። በቃ ከምንም ለምን አንዳንድ ኢየሱስ ጌታ ነው። ሙሴ እኮ ከዮቶር ቤት እወጣለሁ ብሎ አንድም ቀን አስቧል። ከባድ ነው አገዛዙ አይመስልም። ታውቃለህ 40 ዓመት አስቆጥሯል። 80 ዓመት ላይ እግዚአብሔር መጣ። ውጣ ከዚህ ቤት አደርሳለሁ፣ ህዝቤን ነፃ ታወጣለህ። ይሄ ምድረ በዳ ላይ የመጣ መልአክ አሁን ዛሬ ያለሽበት ሰፈር ይመጣል። ያለህበት ሁኔታ ላይ ዛሬ ይመጣል። ለዚህ ነው ዳዊት ምን እንዳተቃለችው ጊዜን ስቀበል በቀን እፈርዳለሁ። ሄዱ አንብቡ መዝሙር 75 ላይ ቁጥር 2 ላይ ጊዜን ስቀበል እግዚአብሔር የቀጠለልኝ ጊዜ አለ፣ ሰዓት አለ። እሱን መቀበል ነው ከኔ የሚጠበቀው። እሱን ስቀበል በቀን እፈርዳለሁ። አንተ ሰውዬው እኮ ንጉሥ ትሆናለህ ብሎ ምድረ በዳ ነው የገባው። በግ እያሰማራን ያልተጻፈለት ሰፈር እየኖርን አዶላ ዋሻ እየኖርን እግዚአብሔር የቀጠለለት ቀን እስከሚመጣ ድረስ ጊዜ እስኪመጣ ድረስ የሆነ ቀን ግን ያሳዳጁን ሞት ሊሰማል። ሃማኖስ ከባህራ ዲያታ ያሳዳጁን ሞት ከከተማ ያስወጣውን ሞት ሊሰማል። እኔ አላቅም። ጌታ ምስክሬ ነው። የሆኑ ሰዎች ዛሬ ተጠርቶ ይወጣሉ። የሆነ ይዟቸው የሚወጣ መልአክ ዛሬ ይገናኛቸዋል። የሆነ ሰው ግን ዛሬ ይፈጥናል። ጌታ ምስክሬ ነው። በማታውቂው መንገድ የሆነ መልአክ ይዞሽ ይወጣል። አዲስ ዘመሃና ከብረሃ ዲያቶጎ ከዚያ ቀን ጀምሮ በግብፅ አላደሩም እንደሚል ቃል ያው ጌታ ምስክሬ ነው። የመከራሽ ሰፈር ዛሬ አታድርም። የችግር ሰፈር ዛሬ አታድርም። የዮቶር ቤት ዛሬ አታድርም። የሆነ እጅ ዛሬ ስቦ ያወጣሃል። ግዞት ቤት ዛሬ አታድርም። ይኸው ጌታ ምስክሬ ነው። የሚወጡ ሰዎች ይታየኛል። ኢየሱስ ጌታ ነው። ሃሌሉያ። ተቀባብለን ነው የምናገለግላችሁ። የእግዚአብሔር ሰው ቅዱስ ያለ እሱን ወደዚህ ጠራዋለሁ። በጭብጨባ ተቀበሉ። ጌታ ይባረክ። ዛሬ የምንወጣበት ሰዓት። አሜን። ክብር ለጌታ ይሁን። 2-3 ደቂቃ በልሳኖቻችን እየተናገርን እንጸልያለን። ክብር ለጌታ። ዛሬ የምንወጣበት ሰዓት፣ ይሄ ቀን የምንወጣበት ቀን፣ ከችግር ከመከራ ከሐዘን ከጭንቀት ከግራ መጋባት ከግዞት ቤት የምንወጣበት ሰዓት ነው። ከእስር ቤት የምንወጣበት ሰዓት ነው። የምንወጣበት ሰዓት ነው። ኢየሱስ ጌታ ነው። አንድ ሰው አንድን ሰው ያዝና የምትወጣበት ሰዓት ነው እያለ በልሳን ይጸልያል። ኢየሱስ ያድናል። ይሄ ምሽት ይሄ ቀን ዛሬ የምትወጡበት ሰዓት ነው። ሻባካባሃሳ ታካባሃሳ ራጃማሃታ ካማሃሮባ ራዲያማሳ ሼካማራ ባህዲ ጋዲ ጋዲ ጋባሳ ሼላ ባራሃባ ጋዲያማሳ ትራዳ ጋባሳ የምንወጣበት ሰዓት ነው። ናታ ካማሃታ ካባሃሳ ሰንሰለት ሁሉ ከእጃችን ላይ የሚበጠስበት፣
ሰንሰለት እስራት የሚፈታበት ሻባካ ባህርዳ ከባሃሳ ያ ታታታ ከማሃሳ የወይኑ በር አውቆ የሚከፈትበት የያዘን የሚለቅበት ግዑዙም ሕያውም የሚሰማን ሰዓት ነው። ሻባካ ባህዳ ከባሳ በሮች ሁሉ ለኛ የሚከፈቱበት የዘጉብን ያጠሩን ሁሉ ከመንገዳችን የሚነቀሉበት ቻንታ ከማሃታ ከባሃሳ አንዳንዶቻችሁም በሮች አውቀው ይከፈቱላችኋል። ሀዛ ማሃታ ከባሃሳ ከአንዳንዶቻችሁ ፊት የቆሙ ደጆች ጊዜያችሁ ስለደረሰ የተጠጋው ሰዓት ይከፈትልሃል። ሃታ ከማሃታ ከባሃሳ ያዙና ጸልዩለት። የተጠጋው ሰዓት ጴጥሮስ የዛም ምሽት በቃው በእስር ቤት መቆየት። ከዛ ምሽት በኋላ እዛ እስር ቤት አይቆይም። ኢየሱስ ያድናል። የወይኑ ደጅ አውቆ ተከፈተለት። ለአንዳንዶቻችሁ ዋናው ደጅ ይከፈትላችኋል። የመውጫችሁ ሰዓት ነው። ይከፈትላችኋል። ጊዜያችሁ ደርሷል። ይከፈትላችኋል። ሰዓታችሁ ነው። ይከፈትላችኋል። ተዘግቶ በራችሁ አይቆይም። ከዚህ ቀን ጀምሮ ይከፈትላችኋል። አውቋችሁ መንገድ የሚለቅላችኋላችሁ። አውቋችሁ መንገድ ይለቅላችኋል። ኢየሱስ ያድናል። ያላችሁ የጴጥሮስ ሰዓቱ ደርሷል። ግዴታ ነው። በቃ ጴጥሮስ ከዛ እስር ቤት መውጣት አለበት። ኢየሱስ ጌታ ነው። ለዓለም ለምድሩ ለአሕዛብ ለወንጌል መናገር አለበት። ኢየሱስ ጌታ ነው። ዘግቶበት እንዳይወጣ እዛው ያስቀመጠው በር ነበረ። መጽሐፍ ሲናገር ልክ ወደ ደጁ ሲደርስ ይላል በሩም አውቆ ተከፈተለት። ዛሬ ማለዳ እግዚአብሔር እንደዚህ ያደርጋል። አውቋችሁ ይከፈታል ይላችኋል። ኢየሱስ ጌታ ነው። ለጌታ በእልልታ በጭብጨባ ክብር አምጡ።